ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። ሐምዛ ኢብኑ አብዱል ሙጠሊብ ረዲየላሁ ዐንሁ የአላህ አንበሳ የሰማዕታት ቁንጮ። መካ በእንቅልፍ ተውጣለች። በንግድ ሩጫ ጨዋታና በባዕድ አምልኮ የተዳከመ ሰውነታቸውን አሳርፈዋል። ነዋሪዎቹ በሕልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎቹ በተለየ ሁኔታ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙም ሳይቆዩ ይነሳሉ። በከፍተኛ ናፍቆትም ሊፈጽሙት የፈለጉትን ተግባር ያከናውናሉ። በክፍላቸውም ውስጥ መስገጃቸውን በመዘርጋት ሰላትን መስገድ ይጀምራሉ። ጌታቸውን ይማጸናሉ። ሚስታቸው ከእንቅልፏ በተነሳች ቁጥር ተመስጦ በተሞላበት ሁኔታ ሲሰግዱ ታስተውላቸዋለች። ድካማቸው ያሳስባታል። ጥቂት ቢተኙ መልካም እንደሆነ ትገልጽላቸዋለች ከልብ እያዘነች። እሳቸውም እንባቸውን እያረገፉ ኸዲጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ታላቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእርግጥ ወቅቱ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንቅስቃሴ ትኩረታቸውን ያሳበበበት አልነበረም። ዳዕዋው የተጀመረው እንደ አዲስ ነው። ትምህርቱንም የሚሰጡት በሚስጥር ነበር። አምነው ለኢስላም ያደሩትም ገና ጥቂት ሰዎች ነበሩ። ምንም እንኳ ኢስላምን ገና ያልተቀበለ ቢሆንም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅርና ከበሬታ ያለው አንድ ሰው ነበር። በእርሳቸው ለማመን ህሊናው ቢፈልግም ባህልና አጉል ትህትና አስሮ ይዞታል። ሐምዛ ኢብኑ አብዱል ሙጠሊብ ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም አጎት የጥቢ ወንድም። በእርግጥ በእንዲህ አይነት እንቆቅልሽ ውስጥ የገቡት ሰዎች ጥቂት አልነበሩም። ሐምዛ የወንድማቸው የአብደላህ ልጅ ታላቅ መልካም ስነ ምግባርን የተላበሱና ታማኝ ሰው መሆናቸውን ያውቃሉ። ይዘውት የመጡት ተልእኮ ሪሳላ ትክክለኛ እንደሆነ ህሊናቸው ተቀብሎታል። ሐምዛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያውቃቸው አጎት የወንድሙን ልጅ የሚያውቅበት ቀረቤታ ብቻ አይደለም፣ በወንድምነትንና በጓደኝነትም ይተዋወቃሉ። ሁለቱም የአንድ ጎሳና ቤተሰብ አባላት ናቸው። ዕድሜያቸውም ተቀራራቢ ነው። ያደጉት አንድ ላይ ነው። አፈር እየተራጩ ተጫውተዋል። በልጅነታቸው በጥቢ ወንድማማች ሆነዋል። በወጣትነት ዘመናቸው ሁለቱም የተለያየ ሕይወት ገጽታ ቢስተዋልባቸውም ሙሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው የበርካታ ሰዎችን ቀልብ እንደሳቡ ሁሉ ሐምዛንም አማለውታል። ታላቅ ሰው መሆናቸውን ያምናል። ለወደፊት ብሩህ ተስፋ ይኖራቸዋል የሚል ግምትም አሳድረዋል። ሐምዛ ዘወትር እንደሚያደርጉት ከቤታቸው በማለዳ ወጡ። ከአባ ካለበት ቦታ ሲደርሱ የቁረይሽ ሽማምንቶችንና መኳንንቶችን ተመለከቱ። የሚሉትን ለመስማት ከነሱ ጋር ተቀመጡ። ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር የሚነጋገሩት። ለመጀመሪያ ጊዜ ቁረይሾች በወንድማቸው ልጅ ጥሪ የተሰማቸውን ቅሬታ ሲገልጹ አዳመጡ። ሴራና ተንኮል ብሎም ቅናት ያደረባቸው መሆኑን ተገነዘቡ። ሐምዛ ለአፍታ ከሳቁባቸው በኋላ ደካማ አቋም የያዙ መሆናቸውን ገለጹላቸው። ተራ አሉባልተኞች እንደሆኑ ነገሯቸው። አቡ ጀህል በበኩሉ ለተሰብሳቢዎቹ
ሐምዛ የሙሐመድን ጥሪ አደገኛነት ከሁላችንም በበለጠ ሁኔታ የሚያውቅ ሰው ነው። ነገር ግን አሁን ጉዳዩን አቅሎ የሚመለከተው ቁረይሾችን ለማዘናጋትና የወንድሙን ልጅ ጥሪ ስር የሚሰድበት ቀን ለማየት ነው። ውይይታቸውን ቀጠሉ። ሐምዛ አንዴ ፈገግ ሌላ ጊዜ ደግሞ ኮስተር እያሉ አዳመጧቸው። ስብሰባው ተበተነ። ሁሉም በየፊናቸው ነጎዱ። የሐምዛ አእምሮ በአዲሱ አስተሳሰብ ተናውጧል። የሙሐመድ ተልእኮ ከመቼውም ጊዜ በበለጠ ሁኔታ አሳሰባቸው። ራሳቸውን ዳግም መመርመር ጀመሩ። ቀን አልፎ ቀን ተተካ። ቁረይሾች በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ጥሪ ላይ የሚያሰሙት ተቃውሞ እየተጠናከረ መጣ። ከቃላት ትችት ወደ አካላዊ ግጭት እያደገ በመምጣት ላይ ያለውን ቅራኔ ሐምዛ በሩቅ መከታተል ቀጥለዋል። የወንድማቸው ልጅ ጽናት ለያዙት ዓላማ ፍንክች ያለማለታቸውና ያሳዩት ጀግንነት አስደንቋቸዋል። ሐምዛ ደግሞ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከማንም በበለጠ ሁኔታ ከሕፃንነታቸው እስከ አዋቂነታቸው ድረስ በሚገባ ያውቋቸዋል። አንድም የሕይወት ገጽታቸው ጠባሳ አልተስተዋለበትም። ሲቆጡ፣ ሲበሳጩ፣ ተስፋ ሲቆርጡ፣ አጉል ምኞት ሲያለሙ፣ ሲጫወቱና ሲያፌዙ ተመልክቷቸው አያውቁም። ሐምዛ ፈርጣማ ጉልበት ያላቸው ሰው ቢሆኑም ሕሊናቸው ግን በሞራ የተሸፈነ ሰው አልነበሩም። ብሩህ አእምሮና ብልጠት ካላቸው ቁረይሾች አንዱ ነበሩ። አዋቂ፣ ከዚህም ባሻገር ከልጅነታቸው ጀምሮ በታማኝነታቸውና በጽናታቸው የሚያውቋቸውን ሰው ለመከተል አሻፈረኝ ማለት አላዋቂነት ብቻ ሳይሆን ተፈጥሯዊም ያለ መሆኑን ተገንዝበዋል። እናም አንድ ቀን የእውነትን ጎዳና ለመከተል መወሰን እንዳለባቸው አስበዋል። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አንግበው ወደሚወዱት የአደን ተግባር ተሰማርተዋል። ግማሽ ቀን በበረሃ ካሳለፉ በኋላ ወደ ከተማ ተመለሱ። ቤት ከመግባታቸው በፊት ወደ ካዕባ ሄዱ ጠዋፍ ለማድረግ። ካዕባ ለመድረስ ጥቂት መንገድ ሲቀራቸው አብዱላህ የብኑ ጁድዓን ለተባለ ግለሰብ አገልጋይ የነበረች ሴት ገና ስታያቸው የዑመር አባት ሆይ ከጥቂት ጊዜ በፊት በወንድምህ ልጅ በሙሐመድ ላይ አበል ሐከም ኢብኑ ሂሻም የፈጸመውን ብታይ ታዝን ነበር በማለት አቡ ጀህል በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የፈጸመውን ግፍ አወሳችላቸው። በጽሞና አዳመጧት። ለጥቂት ጊዜ አንገታቸውን ደፋ አድርገው ካስተነተኑ በኋላ እጃቸውን በሰይፋቸው ላይ አሳረፉ። በደረታቸው ላይ ካነገቡት በኋላ በፍጥነት ወደ ካዕባ ተጓዙ። አቡ ጀህልን እንደሚያገኙት ተማምነዋል። በቦታው ባያገኙት እንኳን ከገባበት ገብተው ሊቀጡት ወስነዋል። ግና ካዕባ እንደደረሱ አቡ ጀህል በቁረይሽ ሹማምንት መካከል ሆኖ ሲዶልት ተመለከቱት። በአሳፋሪ ሁኔታ ሐምዛ ሰይፋቸውን መዘዙ። የአቡ ጀህልን አናት ፈነከቱት፣ ደማ። በዙሪያው የነበሩ ሰዎች ከድንጋጤያቸው ሳያንሰራሩ ሐምዛ አቡ ጀህል ላይ በማፍጠጥ ሙሐመድን ነው የምትሰድቡት? እኔ በርሱ ዲን ገብቻለሁ። እስቲ አቅም ካለህ በርሱ ላይ የፈጸምከውን ነገር በእኔ ላይ ድገመው አለ። በዚህ ወቅት የተሰበሰቡት ሰዎች የመሪያቸውን የአቡ ጀህልን መቁሰልና መድማት ረሱ። የሐምዛ መስለም አስደነገጣቸው።
ቁረይሾች ያልጠበቁት አደጋ ነበር። የሐምዛ መስለም በርካታ ኢስላምን ለመቀበል ለሚሹ ነገር ግን ወገን ዘመድ የሌላቸው በመሆኑ መስለማቸውን ለማሳወቅ ለታቀቡ ሰዎች ፋና ወጊ እርምጃ ነበር። ሐምዛ ጋሻቸው ይሆናል። አዎ ሐምዛ መስለሙን በይፋ አስታወቀ። አቡ ጃህል ደሙን እየዘራ የሐምዛን ቀጣይ ተግባር በመከታተል ላይ ሳለ ሐምዛ ሰይፋቸውን ወደ አፎቱ መልሰው ካነገቡ በኋላ ወደ ቤታቸው ሄዱ። ሐምዛ ብሩህ አእምሮ፣ የሰከነ ስሜት ያላቸው ሰው ነበሩ። ወደ ቤታቸው ሲመለሱና ካሳለፉት የዕለት ተዕለት ውጣ ወረድ ረፍት ካደረጉ በኋላ ስለፈጸሟቸው ድርጊቶች ማስተንተን ጀመሩ። እንዴት መስለማቸውን ይፋ ለማድረግ ቻሉ? በስሜት በብስጭት ወይስ የታሰበበት እርምጃ ነው? አሊያስ የወንድማቸውን ልጅ ጥቃት ለመበቀል ነው? ሐምዛ በነባሩና በአባት አያታቸው ሃይማኖትና በኢስላም መካከል ያለውን ልዩነት ማነጻጸር ጀመሩ። ከአባንና አማልክቶቹን እነኚህ ባዕዳዊ እምነቶች በቁረይሽና በመካ ሕዝብ ዘንድ ያሳደሩትን ተጽዕኖ ለአፍታ አስታወሱ። በድንገትና በፍጥነት በሙሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ ነኝ በማለት በካዕባ ዙሪያ ለተሰበሰቡ መኳንንቶች መግለጻቸው ገርሟቸዋል። ስሜታዊ የሆን መሰላቸው። የተፈጠረውን እንቆቅልሽ ራሳቸው እንዲህ በማለት ይገልጹታል። የአባቶቼንና የጎሳዎቼን ሃይማኖት ትቻለሁ በማለት ተጸጸትኩ። ከፍተኛ ጥርጣሬ ውስጥ ገባሁ። እንቅልፍ እምቢ አለኝ። ከዚያም ወደ ካዕባ በመምጣት አላህን ተማጸንኩት። ልቤን ለሐቅ ዝግጁ እንዲያደርግልኝና ጥርጣሬውን እንዲያስወግድልኝ አላህን ጸሎቴን ተቀበለኝ። ፍጹም እርግጠኛ አደረገኝ፣ ጥርጣሬን አስወገደልኝ። በማለዳም ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድ ያለሁበትን ሁኔታ ገለጽኩላቸው። ልቤን በዲን ላይ እንዲያጸናልኝ አላህን ለመኑልኝ። የሐምዛ አሰላለም ይህን ይመስላል። አላህ ሱብሓነሁ ወተዓላ በሐምዛም ሳቢያ ኢስላምን ግርማ አላበሰው። ለአላህ መልእክተኛና ሰለላሁ ዐለይሂ ወሰለም ወገን ለሌላቸው ሙስሊሞች ጋሻ ሆኑ። አቡ ጃህል ሐምዛ በሙስሊሞች ረድፍ ተሰልፈው ሲመለከታቸው ከእንግዲህ ከኢስላም ጋር ያለው ቅራኔ የሚፈታው በኃይል ብቻ መሆኑን ለፈፈ። ሴራና ተንኮል ማድራቱን ቀጠለ። ቁረይሾች ለማይቀረው ፍልሚያ እንዲዘጋጁ ቅስቀሳ አደረገ። ሐምዛ ምንም እንኳ በሙስሊሞች ላይ የሚደርሰውን ጭቆና ማስወገድ የማይቻላቸው ቢሆንም አቅማቸው በፈቀደ መጠን የሙስሊሞች ጋሻና መከታ ሆነዋል። ፈርጣማ ጡንቻቸውን ለዲናቸው አውለዋል። ሕይወታቸውን አሳልፈው ሰጥተዋል። ለዚህም ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህና የመልእክተኛው አንበሳ አሰዱላህ ወአሰዱ ረሱሉላህ በማለት የጠሯቸው። ሙስሊሞች ለመጀመሪያ ጊዜ በቁረይሾች ላይ ባደረጉት የደፈጣ ውጊያ የቡድኑ አዛዥ ሐምዛ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የኢስላምን ባንዲራ ያሰሩት ለሐምዛ ነበር። በበደር ዘመቻ እኚህ የአላህ አንበሳ ተአምር ሰርተዋል። ታላቅ ጀብዱ። የቁረይሽ መኳንንቶች ከበደር የተመለሱት በሐዘን ነበር። ሞራልና ኩራታቸው ተገርስሷል። ያልጠበቁት ጥቃትና ውድመት ደርሶባቸዋል። በተለይ
መሪያቸው አቡ ሱፊያን በድንጋጤ ፈዟል። ጭንቅላቱን ከመሬት ሳይነቅል የሞቱትን የቁረይሽ ሰዎች ያስታውሳል። በርካታ ወዳጆቹን በበድር አውድ ውጊያ አጥቷል። አቡ ጃህል፣ ዑትባ ኢብኑ ረቢዓ፣ ሸይባ ኢብኑ ረቢዓ፣ ኡመያ ኢብኑ ኸለፍ፣ ዑቅባ ኢብኑ አቢ ሙዓየጥ፣ አስወድ ኢብኑ አብደል አሰድ፣ ወሊድ ኢብኑ ዑትባህ፣ ነደር ኢብኑ ሐሪስ፣ ዓስ ኢብኑ ሰዓድ፣ ጣዖም ኢብኑ ዓዲይ ተጠቃሾች ናቸው። ቁረይሾች በበድር ሽንፈት የተላበሱትን የኀፍረት ማቅ ለመካስ ወደ ኋላ አላሉም። ለጦርነት ዝግጅታቸውን ቀጠሉ። የኡሁድ ዘመቻ ተከፈተ። ቁረይሾች በርካታ የአረብ ጎሳዎችን በማስተባበር አሁን በአቡ ሱፊያን መሪነት ወደ ኡሁድ ገሰገሱ። የቁረይሽ ባለስልጣናት በዚህ ጦርነት 2 ሰዎች ብቻ ነጥሎ መብታት ለድር የሚያበቃቸው መሆኑን ተገንዝበዋል። ነቢዩ ሙሐመድና ሰለላሁ ዐለይሂ ወሰለም ሐምዛን ነበር። ቁረይሾች ወደ ኡሁድ አውድ ውጊያ ከመሄዳቸው በፊት በመካ ከተማ ሐምዛን ለመግደል ከፍተኛ ጉጉት ያላቸው በመሆኑ ልዩ ዝግጅት አድርገዋል። አንድ የሀበሻ ባሪያ ተመረጠ። የታወቀ ሰው ነበር። ኢላማ አይስትም። ጦሩን አንግቦ ሐምዛን ብቻ እንዲጠብቅ ጽኑ መመሪያ ተሰጥቶታል። አለቆቹ የቁረይሽ ሰራዊት ቢሸነፍም ሐምዛን ተከታትለህ ከመግደል ውጪ ሌላ ሥራ አይኖርህም ብለውታል። ይህን ከፈጸመም ነፃነቱን እንደሚያገኝ ቃል ተገባለት። ዋሕሽይ ይባላል። የጁበይር ኢብኑ ሙጥዓም ባሪያ ነበር። የጁበይር አጎት በበድር ተገድሏል። በመሆኑም ለመበቀል ጓግቷል። እንዲህ አለው ዋሕሽይን፣ በጦርነቱ ተሳትፈ ሐምዛን ከገደልከው ነፃ ሰው ነህ። ከዚያም የአቡ ሱፊያን ሚስት ዘንድ አቀረቡት፣ ጉጉቱ እንዲጨምር። ሂንድ በበድር ጦርነት አባቷን፣ አጎቷን፣ ወንድሟንና ልጇን አጣለች። ከፊሎቹን ሐምዛ ሲገድሏቸው፣ ቀሪዎቹን ደግሞ ለህልፈት እንዲዳርጉ መንገድ ያመቻቸው ሐምዛ እንደሆነ ተነግሯታል። በመሆኑም በሐምዛ ላይ ወሰን የለሽ ጥላቻ አድሮባታል። በዋሕሽይ ልብ ውስጥ የሐምዛን ጥላቻ እንዲሰርጽ ለማድረግ በርካታ ጊዜ አጥብታለች። ሐምዛን ከገደለም ሴት ልጇ ሊኖራት የሚችለውን ወርቅና ጌጣጌጥ ሁሉ እንደሚያገኝ ቃል ገባችለት። የግል ወርቋን በማሳየት ሐምዛን ከገደልከው ይህ ሁሉ ያንተ ነው እያለች በምኞት እንዲማልል አድርገዋለች። ዋሕሽይ ወደ ኡሁድ ጦርነት የተጓዘው በከፍተኛ ስሜትና ጉጉት ነው። ይህ ጦርነት ነፃነቱን የሚያገኝበት ከመሆኑ ባሻገር የቁረይሽ መኳንንት ልጅ፣ የቁረይሽ መሪ ሚስትና ታላቅ ክብር የተቸራት ወይዘሮ ሂንድ ጌጣጌጦች ለእርሱ እንደሚሆኑ ተሰምቶታል። አዎ፣ የኡሁድ ጦርነት ቅድመ ዝግጅት ዋነኛ ኢላማ ሐምዛ ናቸው። ጦርነቱ ተከፈተ። ሁለቱም ሰራዊቶች ፍልሚያውን ቀጠሉ። ሐምዛ የጦር ልብሳቸውን በሚገባ ተጎናጽፈው በጦሩ ማዕከል በመሆን ውጊያውን እየመሩ ነው። ሰይፋቸውን ከሰነዘሩ አይስቱም። በርካታ ሙሽሪኮች ተገደሉ። ጦርነቱ በሙስሊሞች አሸናፊነት ለመደምደም የቀረው ጊዜ ጥቂት ነበር። ጠላት መሸሽ ጀምሯል። በደጀናዊ ኮረብታ ላይ እንዲያደፍጡ ጦርነት ተገባዶ መልእክት እስኪደርሳቸው ድረስ ቦታውን እንዳይለቁ ጥብቅ ነቢያዊ ማሳሰቢያ የተሰጣቸው ቀስተኞች
በመሸሽ ላይ የነበረውን የቁረይሽ ሰራዊት በቁጥጥር ስር ለማዋልና የያዘውን ንብረት ለማስቀረት በማሰባቸው ቦታቸውን ለቀው ባይወርዱ ኖሮ ኡሁድ የቁረይሾች ወታደሮች ቤታቸውንና ንብረት በሙሉ መቀበሪያ በሆነች ነበር። ጦርነቱ ያበቃ መሰላቸው። መሳሪያቸውን የፈቱ ሙስሊሞችም ነበሩ። የቁረይሽ ፈረሰኞች ስትራቴጂካዊ ጠቀሜታ ያለው ቦታ መለቀቁን ሲመለከት በድንገት በመያዝ በሙስሊሞች ላይ ድንገተኛ ጥቃት ከፈተ። ሐምዛ የሙስሊሞችን መበታተን ሲመለከቱ ያለ የሌለ ጉልበታቸውን በመጠቀም የተጠጋቸውን ኃይል ከግራም ከቀኝም እየቀነጠቡ ባለበት ወቅት ያ ቅጥረኛ ባሪያ እያደባ ይከታተላቸው የነበረው ምቹ ሁኔታው ብቻ ነበር የሚጠብቀው። ከዚህ በኋላ ያለውን ክስተት ወህሽይ ራሱ ይተርክልናል። የመጣሁት ከሀበሻ ሀገር ነው። ሀበሻዊ የጦር ስልት ነበረኝ። ኢላማ አልስትም። ጦርነቱ እንደተጀመረ ሐምዛን በዐይኔ ፈለግኩት። በተፋላሚዎቹ መካከል እንደ ቢጫ ግመል ጎልቶ አየሁት። በሰይፍ ፊቱ የቀረበውን ሁሉ ያስወግዳል። ለነገሩ እርሱ ካልሄደ ከፊቱ ደፍሮ የሚቆም የለም። በአላህ ስም እምላለሁ እኔ እርሱን በጦር ለመውጋት ከተዘጋጀሁና በቅርብ ርቀት ሆኝና በዛፍ ተጠልዬ ባለሁበት ወቅት ሲባዕ ኢብኑ አብደል ኡዛ በመሃላቸው ገባ። ሐምዛ ተመለከተው፣ እንዲህ ሲል ጮኸ፣ አንተ የመናምንቴ ልጅ ወደ እኔ ቅረብ! አንድ ጊዜ ብቻ ሰነዘረ። ሐምዛ አልሳተም፣ ጭንቅላቱን ፈጠፈጠው። በዚህ ጊዜ መሳሪያዬን አስተካከልኩና ወረወርኩት። እምብርቱ ስር ገባ። በእግሮቹ መካከል ሰርስራ ወጣች። ሐምዛ በጣር ወደ እኔ ተራመደ፣ ግና አልቻለም፣ ተሸነፈ። በዚሁ ነፍሱ ከሥጋው ተለየች። ቀርቤ ተመለከትኩት። መሳሪያዬን ይዤ ተመለስኩ። ከዚያም ቁጭ አልኩ። ከሐምዛ ሌላ የምፈልገው ነገር አልነበረም። የገደልኩት ራሴን ከባርነት ነፃ ለማድረግ ነው። መካ ስገባ ነፃነቴን አገኘሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካን እስከ ተቆጣጠሩበት ዕለት ድረስ በከተማዋ ኑርኩ። በዚህ የድል ቀን ግን ወደ ጣኢፍ ሸሸሁ። ግና የከተማዋ ልዑካኖች ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ ኢስላምን መቀበላቸውን ይፋ ሲያደርጉ ወዴት ሀገር መሸሽ እንዳለብኝ ማሰላሰል ጀመርኩ። ሻም፣ የመን ወይስ ሌላ ሀገር ልሂድ? በአላህ ስም ይሁንብኝ በከፍተኛ ሐሳብ ላይ እያለሁ ነው አንድ ሰው አንተ ሰው ምን ያስጨንቅሃል? እምነተ ኢስላምን የተቀበለን ሰው እኮ አይገድሉም አለኝ። ወደ መዲና ሄድኩ። ከፊታቸው በመቆምም የእውነት ምስክር ሰጠሁ። መስለሜን አስታወቅኩ። አንተ ነህ ወህሽይ አሉኝ። አዎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልኳቸው። ሐምዛን እንዴት እንደገደልከው ንገረኝ አሉ። ነገርኳቸው። ስጨርስ ወየውልህ ከፊቴ ዘወር በልልኝ አሉኝ። ከዚህ በኋላ መልእክተኛውን ሰለላሁ ዐለይሂ ወሰለም ሳይ መንገድ አሳበሬ እሄድ ነበር ከዚህ ዓለም እስኪለዩ ድረስ። ሙስሊሞች ነብይ ነኝ ብለው የተነሳውን ሙሰይለመተል ከዛብን ለመዋጋት ሲንቀሳቀሱ በጦርነቱ ተሳተፍኩ። ሐምዛን የገደልኩበትን መሳሪያ ይዤ
ጦርነቱ እንደተጀመረ ሙሰይለማን ተመለከትኩት። በእጁ ሰይፍ እንደያዘ ቆሟል። አነጣጠርኩበት። መሳሪያዬን መለስ ቀለስ አደረግኩ፣ ወረወርኩት። ኢላማዬን አልሳትኩም። ሙሰይለማን ገደልኩት። በዚህ መሳሪያዬ አንድ ምርጥ ሰው ማለትም ሐምዛን ብገድልም አላህ ደግሞ እንዲምረኝ እከጅላለሁ። በዚሁ መሳሪያ ከሰዎች ሁሉ ተንኮለኛ የሆነውን ሙሰይለማን ገድዬበታለሁና። እነሆ የሐምዛ አሟሟት ይህን ይመስላል። የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም አንበሳ በመካ መሪዎች ሴራ በሸማቂ ተገደሉ። ሕይወታቸው ተምሳሌት እንደሆነ ሁሉ ሞታቸውም ተምሳሌታዊ ነው። የሰማዕታት ሕልፈት ግና ጠላት በዚህ ብቻ አልረካም። ነቢዩ ሙሐመድንና ሰለላሁ ዐለይሂ ወሰለም ሐምዛን ለመግደል የተነሱ ቁረይሾች በሐምዛ ሞት ብቻ አልበቃቸውም። የአቡ ሱፍያን ሚስት ሂንድ ቢንት ዑትባህ የሐምዛን ጉበት ቆርጦ እንዲያመጣላቸው ወህሸይን በማዘዟ ይህ ታዛዥ ሎሌም ይህን ኢሰብአዊ ትእዛዝ ፈጸመ። ሂንድ በሐምዛ ላይ ያላትን ጥላቻ ለማሳየት ጉበቱን አኘከችው። ልትውጠው ግን አልቻለችም። ከአፏ አፈተለከ። ጦርነቱ ተገባደደ። ጣዖታውያን በድሉ አድራጊነት ጓዛቸውን እና ገመሎቻቸውን ይዘው መካ ተመለሱ። የአላህ መልእክተኛና ሰለላሁ ዐለይሂ ወሰለም ጥቂት ጓደኞቻቸው በአውድ ውጊያው በመዘዋወር ሰማዕት የሆኑ ወገኖቻቸውን ተመለከቱ። በኡሁድ ሸለቆ ነፍሳቸውን ለአላህ አሳልፈው የሰጡትን ጀግኖች አንድ በአንድ ጎበኙ። በድንገት ፈዘው ቀሩ። ኢሰብአዊ ድርጊት የተፈጸመበትንና በመላው የአረብ ታሪክ እንግዳ የሆነ አረመኔያዊ ተግባር ፊት ለፊታቸው አዩ። ሐምዛ አዎ አጎታቸው ሐምዛ ተገደሉ። አካላቸው ተቀዶ ጉልበታቸው ወጥቶ ተመለከቱ። ልባቸው በሐዘን ፈረሰ። የአጎታቸውን በድን አካል እየተመለከቱ እንዲህ አሉ በመሪር ቃላት፣ ከእንግዲህ ይህ አይነቱ ተግባር ከኛ ውስጥ የሚፈጸምበት ያለ አይመስለኝም። ከዚህ የከፋ ሁኔታ ገጥሞኝ አያውቅም። ወደ አስሓቦቻቸው በመዞርም ሶፍያ የሐምዛ እህት የማታዝን ቢሆን ኖሮ እንዲሁም ከኔ በኋላ ያሉ ትውልዶች እንደ ሱና መንገድ ይይዙታል ብዬ ባልሰጋ የሐምዛን አካል ከመቅበር አውሬና አሞራው ቢበላው ይሻለኝ ነበር። አላህ ከቁረይሾች ጋር ከእንግዲህ የመፋለም እድል ከሰጠኝ 30 ያህሉን እፎንናለሁ። አስሓባዎችም በአንድ ድምፅ በአላህ ስም እንምላለን፣ አንድ ቀን ከቁረይሾች ጋር ከተገናኘን አረቦች ከዚህ በፊት ባልፈጸሙት መልኩ እንፎንናቸዋለን። ግና ሐምዛን የሰማዕትነት ማዕረግ የሰጠው አላህ አሁንም በሐምዛ መገደል የሰው ልጅን ፍትሕና እዝነት ሊያስተምር ወደደ። በቅጣትና በጦርነት ወቅት እንኳ ሰብአዊነት መለያ ባህሪያችን እንዲሆን ፈለገ። በመሆኑም መልእክተኛው ሰለላሁ ዐለይሂ ወሰለም ካሉበት ቦታ ሳይንቀሳቀሱ የእርምት ወህይ አስተላለፉ። ወደ ጌታዬ መንገድ
በብልሃትና በመልካም ግሳጼ በለዘብታ ቃል ጠራ። በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጌታ እርሱ ከመንገዱ የተሳሳተውን ሰው አዋቂ ነው፣ እርሱም ቅን የሆኑትን ሰዎች አዋቂ ነው። ብትበቀሉም በእርሱ በተቀጣችሁበት ብጤ ተበቀሉ፣ ብትታገሱም እርሱ ለታጋሾች በእርግጥ በላጭ ነው። ታገስም፣ መታገስህም በአላህ ማስቻል እንጂ አይደለም። በእነርሱም ላይ ባያምኑ አትተክዝ። ባንተ ላይ ከሚመክሩትም ተንኮል በጭንቀት ውስጥ አትሁን። አላህ ከነዚያ ከሚፈሩትና ከነዚያም እነሱ መልካም ሰሪዎች ከሆኑት ጋር ነውና። ሱረቱ ነህል። በዚህ ቦታ ይህ አንቀጽ መውረዱ ለሐምዛ ክብር ነበር። መልእክተኛው ሐምዛን እጅግ ይወዱ ነበር። አጎታቸው ብቻ አልነበሩም። ሐምዛ የጥቢ ወንድማቸውና ከልጅነት ጀምሮ አብሮ አደግ ጓደኛቸው ነበር። እስከ ዕለተ ሞታቸው ድረስም ከእርሳቸው አልተለዩም። የሐምዛ በድን አካል ጸሎት ወደሚደረግበት ቦታ ተዛወረ። ነቢዩና ሰለላሁ ዐለይሂ ወሰለም ሰሃቦች በቅድሚያ በሐምዛ ጀናዛ ላይ ሶላት አደረጉ። ከዚያም ሌላ ሰማዕት ቀረበ። በሐምዛ ጎን ተደረገና ተሰገደበት። ከዚያ ሌላ ቀረበ። ከሐምዛ ጎን ሆነና ተሰገደበት። በዕለቱ መልእክተኛው ሰለላሁ ዐለይሂ ወሰለም በሐምዛ ላይ 70 ጊዜ ሥርዓተ ፍትሐት ሶላተል ጀናዛ ሰግደዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኡሁድ አውድ ውጊያ ወደ ቤታቸው ተመለሱ። የበኒ አብደል አሽሐል ሴቶች በሞት ለተለዩአቸው ወገኖቻቸው ያነባሉ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዘን በተኮማተረ አንደበት ሐምዛ ግን የሚያለቅስለት የለም አሉ። ይህን ቃል ሳዕድ ኢብኑ ሙዓዝ ሰማ። ሴቶች በአጎታቸው ሞት ሳቢያ እያለቀሱ ቢሰሙ ነቢዩ ሰለላሁ ዐለይሂ ወሰለም ደስ ይላቸዋል በሚል ግምት ወደ በኒ አሽሐል ሴቶች በመሄድ በሐምዛ መሞት እንዲያለቅሱ አዘዛቸው። እንደ ተባሉት ፈጸሙ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ሲያለቅሱ በሰሙ ወቅት እኔ እንኳ እንዲህ ተጠራርታችሁ እንድታለቅሱ አልሻም፣ አላህ ይዘንላችሁና ተመለሱ፣ ከዛሬው ቀን በኋላ ለቅሶ ሐዘን አይኖርም አሉ። ሐምዛ በመልእክተኛው ሰለላሁ ዐለይሂ ወሰለም ብቻ አልነበርም የሚወደዱት። ሰሃባዎችም እጅግ ይወዷቸውና ይመኩባቸው ነበር። ሰማዕት ሲሆኑ ለእርሳቸው ስንኝ በመቋጠር ማንነታቸውን ሲያወሱ ከነበሩ ሰሃቦች መካከል ሐሳን ኢብኑ ሳቢትና አብደላህ ኢብኑ ረምሓ እንዲሁም እህታቸው ሶፊያ ቢንት አብዱልሙጠሊብ ተጠቃሽ ናቸው። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት ወቅት ሳይገደሉ መቅረታቸው ታላቅ ድል ነበር። በእርግጥ የፊት ጥርሶቻቸውና ጭንቅላታቸው ላይ ተመተዋል፣ ግና ለክፉ የሚያደርስ አልነበረም። መንገድ ላይ ዘማቾቹን አገኘቻቸው። የበኒ ነድር ጎሳ አባል ነች። አባቷ ባሏና ወንድሟ በዚህ ጦርነት መስዋዕት ሆነዋል። ስለ ጦርነቱ ዜና ጠየቀች። አባቷ ባሏን፣ ወንድሟ በዚህ ጦርነት እንደተሰዉ ተነገራት። እሺ የአላህ መልእክተኛስ ሰለላሁ ዐለይሂ ወሰለም አለች።
እርሳቸው እንኳ አላህ ምስጋና ይገባውና ደህና ናቸው፣ ደስ ይበልሽ። የታሉ? ላያቸው እፈልጋለሁ አለች። ሰሃቦች ከአጠገቧ ሳይለዩ መልእክተኛውን ሰለላሁ ዐለይሂ ወሰለም ተመለከተች። ከዛም ታሪካዊ ቃላት ከአንደበቷ ወጡ። ይህች አባቷን ወንድሟንና ባሏን ያጣች ሴት እንዲህ አለች፣ እርሱ ደና ከሆኑ ሌላውን መከራ ሐዘን እንችለዋለን፣ ቀላል ነው። ታላቁ ነቢይም ሰለላሁ ዐለይሂ ወሰለም በሐምዛ ሞት ልባቸው ተሰብሮ ሳለ ከዚህች እንስት ጀግና የወጡ ቃላት በደስታ ፈገግ አደረጋቸው። ረዲየላሁ ዐንሁ